ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለጥር 28 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። የፕሪቶሪያ ስምምነት አፈጻጸምን የሚከታተለው የባለሙያዎች ቡድን ከረፍት በኋላ ወደ ትግራይ መመለሱ ተገለጸ። በፌደራል መንግስትና በህወሓት መካከል በፕሪቶሪያ የተፈረመውን ግጭት የማቆም ስምምነት አተገባበር የሚከታተለው የባለሙያዎች ቡድን ከረፍት በኋላ ዳግም ለስራ መሰማራቱን የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ አስታውቋል። የፕሪቶሪያውን ስምምነት ተከትሎ ከታህሳስ 2015 ዓ.ም ጀምሮ ከኢትዮጵያ፣ ኬንያ፣ ናይጄሪያና ደቡብ አፍሪካ የተውጣጡ 21 ወታደራዊና የሲቪል ባለሙያዎች በትግራይ ክልል በመሰማራት ኃላፊነታቸውን ሲወጡ መቆየታቸውን ቢሮ አስታውሷል። የባለሙያዎቹ ቡድን ካስተዳደር ረፍት በኋላ በትላንትናው ዕለት ወደ ስምሪት መመለሱንም አስታውቋል። ባለሙያዎቹ ትግራይ የገቡት ባለፈው ሳምንት በትግራይ ኃይሎችና በመከላከያ ሰራዊት አባላት መካከል ግጭት ከተቀሰቀሰ በኋላ የፕሪቶሪያ ስምምነት ተጥሷል የሚሉ ስሞታዎች መቅረባቸውን ተከትሎ መሆኑን ኢትዮጵያ ኢንሳይደር ዘግቧል። ጥቃት በፈጸሙ አካላት ላይ የሚወሰደው እርምጃ መሻሻል እያሳየ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። በመጠለያ ጣቢያ ውስጥ በሚፈጠሩ ጾታ መሰረት ያደረጉ ጥቃቶች በመከላከል ረገድ ከአደጋ ስጋት ስራ አመራር ኮሚሽን ጋር በመሆን በጋራ እየተሰራ መሆኑን አስታውቋል። ሰላማዊት ሙልጌታ በኢትዮጵያ በሴቶች ላይ የሚፈጸሙ አሰቃቂ የሆኑ ጾታውን መሰረት ያደረጉ ጥቃቶች ከጊዜ ወደ ጊዜ እየጨመሩ መሆኑ ይገለጻል። በተፈጥሯዊ አደጋዎችና ሰው ሰራሽ ክስተቶች ምክንያት የሚፈጠሩ ጥቃቶች ደግሞ በአካልና በስነ ልቦና ላይ የሚያሳድሩት ጫና ቀላል የሚባል አለመሆኑ የተለያዩ ሪፖርቶች ያሳያሉ። ኢሳት እነዚህ የጥቃት አይነቶችን ከመከላከል አኳያና ጥቃት በፈጸሙ አካላት ላይ የሚወሰደው እርምጃ ከማጠናከር አኳያ ምን እየተሰራ ነው የሚሉትን ጥያቄዎች በማንሳት የሴቶችና ማህበራዊ ጉዳይ ሚኒስቴርን ጠይቋል። የሚኒስቴሩ የጥቃት መከላከልና ምላሽ ባለሙያ አቶ ይከበር ፈንቴ እንደገለጹት ጥቃት በተለያዩ ሁኔታዎች የሚፈጸም መሆኑን ገልጸው ጥቃት ፈጻሚዎች ላይ የሚወሰደው እርምጃም እየተሻሻለ መጥቷል ብለዋል። ፍትህ በተመለከተ ያው መረጃና ማስረጃ ሲገኝ ያው ወደ ኋላ የሚባልበት የለም። በሚዲያ ላይ በአጋጣሚ ተጨባጭ በሆነ ነገር ባይኖርም ያው በተቻለ መጠን ግን የህግ አካላት እውነት ለመናገር በሚቻለው መጠን ስራዎቹ እየተሰሩ ነው ያሉት። አክሎም በተለይም በመጠለያ ጣቢያ ውስጥ በሚፈጠሩ ጾታን መሰረት ያደረጉ ጥቃቶች በመከላከል ረገድ ከአደጋ ስጋት ስራ አመራር ኮሚሽን ጋር በመሆን በጋራ እየተሰራ መሆኑን አስታውቀዋል። ሚኒስቴር መስሪያ ቤቱ ጥቃት የተፈጸመባቸው አካላት የስነ ልቦናና የህግ ድጋፍ የማድረግ ስራ በተለያዩ አካባቢዎች እንደሚያከናውን ባለሙያው አስረድተዋል። ጥቃትን ጥቃት ነው ብሎ የሚጸየፍ ማህበረሰብ መፍጠር፣ ጥቃት በአንድ ተቋም ብቻ እንደማይመለስ አውቆ እያንዳንዱ የቤት ውስጥ ጥቃትም እኮ አለ አይደለ? ባልና ሚስት አንተው እኮ ጥቃቶች አሉ አይደለ? ባህሪውን እየቀየረ በተለያየ ሁኔታ የሚፈጸም በመሆኑ ለማህበረሰቡ ተሳትፎ ከፍተኛ አስተዋጽኦ ያለው በመሆኑ ይህንን ለማምጣት እኛም ዋናው አሁን ለማስቆም የሚቻል ያልፍ ነው። ኮሚኒቲው ሲነቃ ነው፣ ማህበረሰቡ ሲነቃ ነው እና በስፋት የማህበረሰቡን የማንቃት ስራዎች እየተሰሩ ነው ያሉት ማለት ነው። እነዚህን ሁሉ ሚኒስቴር መስሪያ ቤቱም አብሮ እየሰራ ነው ያለ የቅንጅት ስራ ነው። አሁን እኮ ከአደጋ ስጋት ጋርም እኮ በቅንጅት እየሰራ ነው ያለ። የስነ ልቦና ድጋፍ ይኖራል፣ የሕክምና ድጋፍ ይኖራል፣ የህግ አገልግሎት ድጋፎች ይኖራሉ። ከ50 በላይ ዓለም አቀፍ ኩባንያዎች የተሳተፉበት 15ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት ተከፈተ። ከ20 ሀገራት የተውጣጡ ከ50 በላይ ዓለም አቀፍ ኩባንያዎች የተሳተፉበት 15ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት በአዲስ አበባ መስቀል አደባባይ ተከፍቷል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በመክፈቻ መርሃ ግብሩ ላይ ባደረጉት ንግግር እንደገለጹት የንግድ ትርኢቱ የኢትዮጵያን የኢኮኖሚ አቅም ለዓለም አቀፍ ባለሀብቶች በማስተዋወቅ ኢንቨስትመንትን ለማጠናከር ከፍተኛ ፋይዳ አለው። ትርኢቱ የግሉን ዘርፍ አቅም ከመገንባት ባለፈ የወጪ ንግድን ለማሳደግና የኢትዮጵያን ሀብት ለዓለም ለማስተዋወቅ ቁልፍ ሚና ይጫወታል ያሉት ሚኒስትሩ ኢትዮጵያ በበጀት ዓመቱ መጨረሻ ለማስመዝገብ ላቀደችው 10.2 በመቶ የኢኮኖሚ እድገት እንደ አንድ ትልቅ ሞተር ሆኖ የሚያገለግል ነው ሲሉም ተናግረዋል። የንግድና ቀጠናዊ ትስስር ሚኒስቴር ከኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት ጋር በመተባበር ያዘጋጁት የንግድ ትርኢት የኢትዮጵያ ንግዙ በኢትዮጵያ ኢንቨስት ያድርጉ በሚል መሪ ሀሳብ እስከ የካቲት 1 ቀን 2018 ዓ.ም ድረስ ይቆያል። ዘገባው የኢፕድ ነው። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለዕለቱ የሚዘጋጁላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ውጭ ዜና እንሻገር። የፕሮስቴት ካንሰር ለናይጄሪያውያን ወንዶች ዋነኛው የሞት ምክንያት ነው ተባለ። በባህላዊ የተሳሳተ አመለካከት ሳቢያ የሚከሰት ዘግይቶ የመመርመር ልምድ ለሞት መጠን መጨመር ከፍተኛ አስተዋጽኦ ሲያደርግ
የጤና ተሟጋጆችና የድርጅቶች የግንዛቤ ማስጨበጫ ስራና የቅድመ ምርመራ ጥሪዎችን አጠናክረው ቀጥለዋል። ዮሐንስ ተስፋ በናይጄሪያ የፕሮስቴት ካንሰር አሃዛዊ መረጃ አሳሳቢ ነው እየተባለ ይገኛል። እንደ የዓለም የጤና ድርጅት ዓለም አቀፍ የካንሰር ምርምር ኤጀንሲ መረጃ እንደ አውሮፓውያኑ በ2022 ብቻ ሀገሪቱ ከ18000 ያላነሱ አዳዲስ ታማሚዎችን የመዘገበች ሲሆን ይህም ከ10000 በላይ ለሚሆኑ ሰዎች ሞት ምክንያት ሆኗል። ባለሙያዎች እንደሚናገሩት ይህ ከፍተኛ የሞት መጠን በዋነኝነት የሚከሰተው ህመምተኞች ወደ ሕክምና ተቋማት በጣም ዘግይተው መድረሳቸው ነው። የጤና ተሟጋጆች ለዚህ መዘግየት እንደ ምክንያት የሚጠቅሱት ደግሞ በሀገሪቱ ያለውን የድብቅነት ባህልና ከካንሰር ጋር ተያይዘው የሚነሱ የተሳሳቱ ትርክቶችን ነው። አንዳንድ ጊዜ ወንዶች የፕሮስቴት ምርመራው ራሱ ችግር እንደሆነ ወይም ጉዳት እንደሚያደርስባቸው አልፎ ተርፎም ወንድነታቸውን እንደሚጎዳ ያምናሉ። ይህ ደግሞ ምርመራ ለማድረግና ሕክምና ለማግኘት ሌላው ትልቅ እንቅፋት ነው። ሌላው የተሳሳተ አመለካከት ደግሞ ካንሰር የሚያጠቃው አረጋውያንን ብቻ ነው የሚለው ነው። ምንም እንኳን በሽታው በአብዛኛው በእድሜ በገፉ ሰዎች ላይ ቢታይም በሚያሳዝን ሁኔታ በ40ዎቹ የእድሜ ክልል ውስጥ የሚገኙ ወጣቶችም በፕሮስቴት ካንሰር ሊያዙ ይችላሉ። እነዚህ እኔ እስካሁን ካጋጠሙኝ በጣም የተለመዱ የተሳሳቱ አመለካከቶች ጥቂቶቹ ናቸው። በአሁኑ ወቅት ስለ በሽታው ያለው ግንዛቤና የመመርመር ፍላጎት እየጨመረ መጥቷል። እንደ ቶማስ ጆን የፕሮስቴት ፋውንዴሽን ያሉ ድርጅቶች ለዚህ ለውጥ ትልቅ ድርሻ አበርክተዋል። ምንም እንኳን አሁንም ብዙ ሰዎች ዘግይተው ወደ ሕክምና ቢመጡም ቀስ በቀስ ግን ለህይወታቸው የሚጨነቁ ሰዎች ቁጥር እየጨመረ ነው ተብሏል። አሁንም ቢሆን ከፍተኛ ቁጥር ያላቸው ሰዎች ወደ ሕክምና የሚመጡት በጣም ዘግይተው ነው። ነገር ግን አሁን ላይ ሰዎች ስለ ህይወታቸው ይበልጥ መጨነቅ መጀመራቸውና ቀስ በቀስ ለውጥ እየመጣ መሆኑን እያየን ነው። በዚህ ምክንያት ግንዛቤያቸው እየጨመረ የመጣ ሰዎችን ቁጥር በበለጠ እያየን ነው። አሁን ላይ የታየው ትልቅ የአመለካከት ለውጥ ስለ ራሳቸው የጤና ሁኔታ አስቀድሞ ማወቅ የሚፈልጉ ወጣቶች ቁጥር መጨመሩ ነው። እኔ ለዚህ በሽታ ተጋላጭ ነኝ ወይ ብለው ይጠይቃሉ። በዚህም ምክንያት በጥቂት ዓመታት ውስጥ ምናልባትም በ10 ዓመት ጊዜ ውስጥ ከበሽታው ጋር የተያዙ የጤና እክሎችና የሞት መጠን በከፍተኛ ሁኔታ እንደሚቀንስ እርግጠኛ የምንሆንበት ደረጃ ላይ ደርሰናል። አክቲቪስቶች ስለ በሽታው ግልጽ ውይይት እንዲደረግና የቆዩ የተሳሳቱ አመለካከቶች እንዲሰበሩ ግፊት እያደረጉ ይገኛሉ። የሃይማኖት ተቋማትም የጤና ባለሙያዎችን ወደ ቤተ እምነት ተቋማት በመጋበዝ ለወንዶች ስለ ፕሮስቴት ጤና ትምህርት የሚሰጥባቸውን ሴሚናሮችና ጉባኤዎች ማዘጋጀት ጀምረዋል። አንዳንድ ጊዜ የጤና ባለሙያዎችን ወደ ቤተ ክርስቲያን በመጋበዝ ጉባኤዎችን፣ ሴሚናሮችና መሰል ዝግጅቶችን እናደርጋለን። በዚህም ስለ ተለያዩ የጤና ጉዳዮች ለህዝባችን ትምህርት ይሰጣሉ። አሁን ላይ ከወንዶች ጋር በተያያዘ የፕሮስቴት ጤና ወንዶች ከሚገጥሟቸው የተለመዱ የጤና ችግሮች አንዱ ሆኗል። በመሆኑም በወንዶች ህብረት ፕሮግራሞቻችን ላይ ባለሙያዎችን በመጋበዝ ስለ ፕሮስቴት ጤና ሰፊ ውይይት እንዲያደርጉ እናደርጋለን። በናይጄሪያ ስለ ፕሮስቴት ካንሰር ያለው እውቀት እየጨመረ ቢመጣም የሞቱን መጠን ለመቀነስ ገና ብዙ ስራ መስራት እንደሚያስፈልግ ባለሙያዎች ያሳስባሉ። የዓለም የጤና ድርጅት መረጃ እንደሚያሳየው በሀገሪቱ ከ100,000 ሰዎች ውስጥ 16.3% ህሙማን ይሞታሉ። ይህንን ቁጥር ለመቀነስ የቅድመ ምርመራና ወደ ሕክምና ተቋማት በጊዜ መድረስ ወሳኝ መሆኑ ተነግሯል። በኢትዮጵያስ ያለው ሁኔታ ምን ይመስላል? የጤና ተቋማት ዝግጁነትና የማህበረሰቡ ግንዛቤስ በምን ደረጃ ላይ ነው ያለው? መረጃውን ስናጠናቅር TRT ወርልድን ዋቢያችን አድርገናል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።